የገቢዎች ሚኒስቴርና ጉምሩክ ኮሚሽን በወንድም ካሊድ ፋውንዴሽን የኢፍጣር መርሃ ግብር አከናወኑ። አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖቻችንን ቤተሰቦቻቸውን አጽናኑ። ሳውዲ አረቢያ ከ15 በላይ የኢራን የድሮ ጥቃቶችን ማክሸፏን አስታወቀች። የኢራን አብዮታዊ ዘብ ዛሬ ሌሊት ተከታታይና ስኬታማ ጥቃቶችን መፈጸሙን አስታውቋል። ኢራን ከጠላት ጋር ግንኙነት አላቸው የተባሉ 4 ግለሰቦችን በቁጥጥር ስር አዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የገቢዎች ሚኒስቴርና ጉምሩክ ኮሚሽን በወንድም ካሊድ ፋውንዴሽን የኢፍጣር መርሃ ግብር አከናወኑ። በኢፌድሪ ገቢዎች ሚኒስቴርና ጉምሩክ ኮሚሽን የተለያዩ ሚኒስተሮችና ሚኒስተር ዴታዎች፣ ኮሚሽነሮች፣ የሃይማኖት አባቶች፣ ተጋባዥ እንግዶች የተገኙበት የኢፍጣር መርሃ ግብር አከናውነዋል። መስሪያ ቤቱ ከኢፍጣር መርሃ ግብር በተጨማሪ በወንድም ካሊድ ፋውንዴሽን ለሚገኙ ቤተሰቦች የአስቤዛና የአልባሳት ድጋፍም አድርገዋል። በመርሃ ግብሩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢፌድሪ ገቢዎች ሚኒስቴርና የኢፌድሪ ጉምሩክ ኮሚሽን በተቀደሰው ረመዳን ወር ላይ ላሳዩት አብሮነት በጠቅላይ ምክር ቤቱ ስም አመስግነዋል። በመድረኩ ላይ ንግግር ያደረጉት የኢፌድሪ ገቢዎች ሚኒስተር ወይዘሮ አይናለም ንጉሴ የወንድም ካሊድ ፋውንዴሽን የሚሰራቸው ስራዎችን አድነቀው በሀገራችን መሰል የበጎ አድራጎት ተግባራት ተጠናክረው መቀጠል አለባቸውም ብለዋል። ኢፍጣሩ አብሮነትን ለማሳየት ዝቅ ብሎ ከተቸገረ ወገኖች ጋር ማዕድ በማጋራት ተጨማሪ ኃላፊነትን ለመውሰድና ብቁ ዜጋ ለመፍጠር ያለመ መሆኑም ተገልጿል። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቀበታ የወንድም ካሊድ ፋውንዴሽን የሚሰራቸውን የበጎ አድራጎት ስራዎች አድንቀው ጉምሩክ ኮሚሽኑ በቀጣይ ለፋውንዴሽኑ የሚያደርገው ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። ግሎባል ባንክ ኢትዮጵያ ለየሲር ለና የበጎ አድራጎት ድርጅት ቤተሰቦች የኢፍጣር መርሃ ግብር አከናወነ። ግሎባል ባንክ የኢትዮጵያ ማህበራዊ ኃላፊነቱን የመወጣት ተግባር አካል የሆነው የኢፍጣር መርሃ ግብር የሲር ለና የበጎ አድራጎት ድርጅት ቤተሰቦች ጋር አከናውነዋል። የባንኩ ማርኬቲንግና ኮሚሽን መምሪያ ዳይሬክተር አቶ ቢኒያም ፍቃዱ በወቅቱ እንደገለጹት ባንኩ ለአቅመ ደካሞች ድጋፍ በማድረግ በአካባቢው ጥበቃ፣ በትምህርትና በጤና ዘርፎች ላይ ትኩረት አድርጎ እየሰራ ይገኛልም ብለዋል። ባንኩ የረመዳን ወርን ምክንያት በማድረግ ከሲር ለና በጎ አድራጎት ድርጅት ጋር በመተባበር ባዘጋጀው በዚህ መርሃ ግብር ከ200 በላይ የሚሆኑ አቅመ ደካሞች ህጻናትና አረጋውያን ተሳታፊ መሆናቸው ተገልጿል። ለዚህ በጎ አድራጎት ተግባር ባንኩ ከ300 ሺህ ብር በላይ ወጪ በማድረግ የባንኩ የማርኬቲንግ ዳይሬክተር ለነጃሺ ቲቪ ገልጸዋል። አክለውም ባንኩ ከገንዘብ ድጋፍ ባለፈ አቅመ ደካሞች ራሳቸውን እንዲችሉ የሙያ ስልጠናና ከወለድ ነጻ የፋይናንስ አገልግሎት በማመቻቸት ረገድ ከበጎ አድራጎት ድርጅቶች ጋር በትብብር እየሰራ መሆኑን ገልጿል። ይህ በእንዲህ እንዳለ የግሎባል ባንክ የወለድ ነጻ የባንክ አገልግሎት በአሁኑ ወቅት በቢሊዮን የሚቆጠር ገንዘብ በማንቀሳቀስ ላይ እንደሚገኝም ተጠቁሟል። ባንኩ ማህበራዊ ኃላፊነቱን ለመወጣት በተለያዩ ዘርፎች እያከናወኑ ያለውን የበጎ አድራጎት ተግባራት አጠናክሮ እንደሚቀጥልም አስታውቋል። በዝግጅቱ ላይ የባንኩ ከፍተኛ አመራሮች፣ የባንኩ የሸሪዓ አማካሪና ጥሪ የተደረገላቸው እንግዶችም ተገኝተዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። አፈ ጉባኤ ታገሰ ጫፎ በጋሞ ዞን በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖቻችንን ቤተሰቦቻቸውን አጽናኑ። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ለካ ቀበሌ ተገኝተው በመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችን ቤተሰቦች አጽናንተዋል። አደጋው በደረሰበት አካባቢ አስክሬን የመፈለጉ ስራ ተጠናክሮ መቀጠሉም ተመላክቷል። በደረሰው አደጋ የሰው ህይወት ከማለፉና ንብረት ከመውደሙ ባሻገር 3480 አባላት ያላቸው 575 ቤተሰቦች ከመኖሪያ ቀያቸው ተፈናቅለዋል። በጊዜያዊ መጠለያ ላይ የሚገኙ ወገኖች አስቸኳይ ድጋፍ እየተደረገላቸው ሲሆን በዘላቂነት ለማቋቋም ርብርብ እየተደረገ እንደሚገኝ የክልሉ ኮሚኒኬሽን ለፋና ዲጂታል ገልጿል። በአርባ ምንጭ ከተማና በጋሞ ዞን የተለያዩ አካባቢዎች በኩልፎ ወንዝ ሙላት ያስከተለውን ጉዳት በትላንትናው ዕለት ተዘዋውሮ የተመለከቱት አፈ ጉባኤው በጋሞ ዞን በመሬት ናዳ ጉዳት ለደረሰባቸው ወገኖች ድጋፍ እያደረጉና ጥሪ ማቅረባቸው ይታወቃል።
ወደ ውጪ መረጃችን ስናመራ ሳውዲ አረቢያ ከ15 በላይ የኢራን የድሮን ጥቃቶችን ማክሸፏን አስታወቀች። የሳውዲ አረቢያ መከላከያ ሚኒስቴር በሪያድ የውጪ ዲፕሎማቶች መኖሪያ መንደር ያነጣጠረ የድሮን ጥቃት ማክሸፉን አስታውቋል። የኢራን የድሮን ጥቃት በሪያድ የሚገኙ የውጪ ኤምባሲዎችና የዲፕሎማት መንደሮችን ኢላማ ያደረገ እንደነበር ገልጿል። በተጨማሪ ዛሬ ማለዳ በሳውዲ አየር ክልል ውስጥ ሲንቀሳቀሱ የነበሩ 12 የኢራን ድሮኖች በሳውዲ አየር መከላከያ ስርዓት ውስጥ ተመተው መውደቃቸውን በመከላከያ ሚኒስቴሩ አስታውቋል። ሚኒስተሩ በተጨማሪ በምስራቅና በመካከለኛው የሀገሪቱ ክልሎች ላይ የሚገኙ ኢላማዎችን ለመምታት የተላኩ 3 ድሮኖችን በአጠቃላይ 15 በላይ የድሮን ጥቃት ሙከራዎችን ማክሸፉንም አስታውቀዋል። የኢራን አብዮታዊ ዘብ ዛሬ ሌሊት ተከታታይና ስኬታማ ጥቃቶችን መፈጸሙን አስታውቋል። አብዮታዊ ዘቡ ዛሬ አርብ በሰጠው መግለጫ 42ኛ፣ 43ኛና 44ኛ የእውነት ቃል ኪዳን 4 የሚሳኤል ጥቃት ማዕበሎች የጠላት ይዞታዎችን በከፍተኛ ሁኔታ አውድሟልም ብሏል። በተለይም ዛሬ አርብ እስከ ሱሁር ጊዜ ድረስ የፈጸማቸው በአጥፍቶ ጠፊ ድሮኖች የታገዙ ሚሳኤሎች ጥቃት በእስራኤል ከባድ ጉዳት ማድረሳቸውን አስታውቋል። የኢራን አብዮታዊ ዘብ በኢራን ጠቅላይ መሪ አያቱላህ ሰኢድ ሙጅተባ አሊ ሐሚኒ ትዕዛዝ መፈጸሙን ያስታወቀ ሲሆን ጥቃቶቹ የተፈጸሙት በኢየሩሳሌም እስላማዊ ሴቶችና ቅርጾችን ለመጠበቅ ሲሉ ሰማዕታት የሆኑ ጀግኖችን ለማሰብና መጎዳታቸውን የተከተለ መሆኑን ለማሳየት ነው ብሏል። ዘመቻው ሰማዕታት ለሆኑ ለቃሲም ሱሌይማን፣ ሐሰን ነስረላ፣ ሐቺም ነስረዲን፣ እስማኤል ያህያና ያህያ ሲዋር ለመበቀል እንደሆነም ተገልጿል። አብዮታዊ ዘቡ ዛሬ ሌሊት በፈጸማቸው ተከታታይ ጥቃቶች በሰሜናዊ እስራኤል የሚገኙ ወታደራዊ ሰፈሮችና የአሜሪካ ጦር መሰረቶችን ኢላማ ያደረገ እንደነበር ተገልጿል። አብዮታዊ ዘቡ በሰጠው መግለጫ በእስራኤል በኬሪያት ሼሞና፣ ሀዴራና ሃይፋ የተሳካ ጥቃት መፈጸሙንም አስታውቋል። በተጨማሪ የአሜሪካ 5 ፍሊት ወታደራዊ ኃይልና ሌሎች በክልሉ የሚገኙ የአሜሪካ የጦር መሰረቶችን መምታቱንም አስታውቋል። በተጨማሪም ዛሬ ሌሊት ላይ ከፈጸማቸው በርካታ የጥቃት ማዕበሎች ውስጥ 4ኛው ጥቃት ሐሚኒ መንገድ ላይ በሚል መሪ ቃል መፈጸሙን የተገለጸው በዚህ ጥቃት ኢማድ፣ ቃዲር፣ ሃይበርና ሼክ ፋታህ የተባሉ ሚሳኤሎች አጥፍቶ ጠፊ ድሮኖች ጋር አገልግሎት ላይ መዋላቸውንም አስታውቀዋል። በተያያዘም የኢራን አብዮታዊ ዘብ የአሜሪካ ትልቁ የጦር አውሮፕላን ተሸካሚ መርከብ በድጋሚ መትቻለሁ ብሏል። የኢራን ኢስላማዊ አብዮት ዘብ ዛሬ አርብ በሰጠው መግለጫ የአሜሪካ አውሮፕላን ተሸካሚ መርከብ መምታቱን አስታውቆ መርከቡ በኢራን አቅራቢያ ከሚገኙ የውሃ ክልሎች ወጥቶ ወደ አሜሪካ እያመራ ነው ተብሏል። በተጨማሪም የአብዮት ዘብ የባህር ኃይል አዛዥ ኢራን የሆርሙዝ ሰርጥን ለመክፈት ምንም እቅድ እንደሌላት ገልጸው ወደ ወሽመጥ ለመግባት የሚደረጉ ሙከራዎች የጥቃት ሰለባ ይሆናሉ በማለት አስጠንቅቀዋል። ኢራን የሆርሙዝ ወሽመጥን መዝጋቷን ተከትሎ ወደ ወሽመጡ በሚገቡ መርከቦች ላይ ጥቃት እንደምትዘነዝር ያስጠነቀቀችው ለሁለተኛ ጊዜ ነው። ይህም ትዕዛዝ ከኢራን ጠቅላይ መሪ አያቱላህ ሰኢድ ሙጅተባ አሊ ሐሚኒ የወጣ እንደሆነ ነው የተገለጸው። የባህር ኃይል አዛዡ ጥቃት የፈጸመው በጠላቶች ታሪክ የማይረሱ የመልስ ምት እሰጣቸዋለሁም ብለዋል። ኢራን በአሜሪካ የነዳጅ ተቋማት ላይ ጥቃት ልታደርስ መሆኑ ተገለጸ። ትራምፕ በበኩላቸው አጸፋዊ እርምጃ እንደሚወስዱም ዝተዋል። በአሜሪካና በኢራን መካከል ያለው ወታደራዊ ግጭት ወደ አዲስ ምዕራፍም ተሸጋግሯል። ዛሬ ማለዳ ላይ ኢራን በሳውዲ አረቢያና በባህረ ሰላጤ ሀገራት ላይ የሰነዘረችው ሰፊ የድሮን ጥቃት ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ጠንካራ እርምጃ እንደሚወስዱ አስታውቋል። ፕሬዚዳንት ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት የኢራን የባህርና የአየር ኃይል እንደተደመሰሰ መሆኑን ገልጸው ዛሬ ምን እንደሚከሰት ተመልከቱ ሲሉም ዝተዋል። ይህ አስተያየት የሰጡት ኢራን ወደ 50 የሚጠጉ ድሮኖች ወደ ሳውዲ አረቢያ ካስወነጨፈችና በባህሬን የሚገኝ የአሜሪካ የጦር ሰፈር ካስጠነቀቀች በኋላ ነው። ኢራን በበኩሉ አሜሪካ በማንኛውም የኢራን ኤሌክትሪክ ወይም የነዳጅ መሰረተ ልማት ላይ ጥቃት ለመሰንዘር ከሞከረች በቀጠና የሚገኙ የአሜሪካ ጥቅም ያላቸው የነዳጅ ተቋማት በሙሉ ህጋዊ የጥቃት ኢላማ እንደሚሆኑ ማስታወቃለች። የነጃሺ መረጃችን አሁንም እንደቀጠለ ነው። ኢራን ከጠላት ጋር ግንኙነት አላቸው የተባሉ 4 ግለሰቦችን በቁጥጥር ስር አዋለች። የኢራን አብዮታዊ ዘብ ለብሪታንያ ኢራን ኢንተርናሽናል የዜና ወኪል ሚስጥራዊ መረጃን የሚያስተላልፉ ነበር ያለቻቸውን 4 ግለሰቦች በቁጥጥር ስር መዋላን የሀገሪቱ ታስኒም የዜና ወኪል ዘግቧል። እንደ ዘገባው ከሆነ ተጠርጣሪዎቹ በስልኮቻቸው ላይ የሚሳኤል ያረፉባቸውና የቦምብ ፍንዳታ የተተኮሱባቸው ትክክለኛ ቦታዎች የሚያሳዩ መረጃዎችን መዝግበው መያዛቸው እንደሆነ ተገልጿል። እነዚህ የቪዲዮና የምስል መረጃዎች መቀመጫቸው ለንደን
ማዕከል ላደረገው የፋርስ ቋንቋ ስርጭት የሚያከናውን ኢራን ኢንተርናሽናል ሲልኩ እንደነበርም ተነግሯል። የኢራን ባለስልጣናት የዜና ወኪል ጣቢያ ጸረ ኢራን ነው በማለት መፈረጁም ይታወቃል። በቅርቡ በኢራንና በአጎራባች ሀገራት መካከል እየተባባሰ የመጣውን ወታደራዊ ግጭት ተከትሎ መንግስት በመረጃ ልውውጥና በደህንነት ጉዳይ ላይ ጥብቅ ቁጥጥር እያደረገ እንደሆነ ይገለጻል። ኢጣሊያን በኤርቢል የሚገኘው የጦር ሰፈራ በሚሳኤል መመታቱን ተከትሎ ወታደሮቿን ልታስወጣ ነው ተብሏል። በኤርቢል በሚገኘው የኢጣሊ ሰፈር ላይ የሚሳኤል ጥቃት መሰንዘሩን የሀገሪቱ መከላከያ ሚኒስቴር ትላንት ሐሙስ ዕለት አስታውቋል። ጥቃቱ በደረሰው ወቅት በጦር ሰፈሩ ውስጥ በነበሩ የኢጣሊ ወታደሮች ላይ ምንም አይነት የሰው ሕይወት መጥፋትና የአካል ጉዳት አለመድረሱ ግን ተገልጿል። ወታደሮቿን የማስወጣት ውሳኔ የተላለፈው ከጥቃቱ በፊት በነበረ ዕቅድ መሰረት እንደሆነም ተገልጿል። ኢጣሊያ ቀደም ብላ የወታደሮቿን ቁጥር መቀነስ እንደጀመረችም ተዘግቧል። እስካሁን 102 ወታደሮቿ ወደ ኢጣሊያ ሲመለሱ 40 ያህል ወታደሮቿ ደግሞ ወደ ዮርዳኖስ መዘዋወራቸው ተገልጿል። በአሁኑ ወቅት በኤርቢል የሚገኘው 141 ወታደሮችን ለማስወጣት ዝግጅት እየተደረገ እንደሚገኝም ተገልጿል። የተበዳይ ዱዓ ደረሰ። በደል የደረሰባቸው ግብጻዊ አዛውንት በመስጂድ አልሐራም ኡምራ በማድረግ ድምጻቸውን ከፍ አድርገው ዱዓ ሲያደርጉም ታይተዋል። ولم أخطئ في حق أحد ولم أجور على حق أحد يا رب يا رب يا رب أنا سبت ولدي أمانة في حفظك يا رب في حفظك يا رب አዛውንቱ በአራት ዘመዶቻቸው በደል ደርሶባቸዋል። ያፈሩትን ሀብታቸውን በመቀማት ከገዛ ቤታቸው እንዳባረራቸውም ተናግረዋል። በዚህ ምንም የማድረግ አቅም ስላጡ ብሶታቸውን ለአላህ በመተው ዱዓም አድርገዋል። በዱዓቸውም አላህ በቂ ነህ፣ የበደሉኝን የበላይ ተመልካች አንተ ነህ፣ ፍርድ ስጠኝ በማለትም ዱዓ አድርገዋል። አዛውንቱ ዱዓ በተንቀሳቃሽ ምስል ከተሰራጨ በኋላ ለበርካቶችም ደርሷል። ምስሉንም የተመለከተው የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር አዛውንቱ የበደሏቸውን ሰዎች ለፍርድ አቅርቧቸዋልም ተብሏል። ስለ ግብጻዊ አዛውንት የሰሙ ሰዎች አላህ ከተበዳዮች ጎን መሆኑን የሚያሳይ ነውም ብለዋል። በመቀጠል ወደ ቢዝነስ መረጃዎች እናምራለን። ዙበይዳ ሐሰን እንደሚከተለው ታቀርብልናለች። ለሶስት ኩባንያዎች የማዕድን ፈቃድ መሰጠቱ ተነግሯል። የማዕድን ሚኒስቴር $2 ቢሊዮን ኢንቨስትመንት ወጪ በማድረግ በተለያዩ ማዕድን ምርት ለሚሰማሩ ሶስት ኩባንያዎች የምርት ፈቃድ መሰጠቱን አስታውቋል። የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኝ ፈቃድ የተሰጠው ስትራቴጂካዊ ለሆኑ የኢትዮጵያ ሀብቶች ሲሆን ይህም ብረትን በጥሬው በኢትዮጵያ ለማምረት ያስችላል ብለዋል። ፕሮጀክቱ በተለያዩ ምዕራፍ የሚከናወን ሲሆን በአጠቃላይ 3 የማዕድን ምርቶችን $2 ቢሊዮን ኢንቨስትመንት ወጪ ይደረግባቸዋልም ብለዋል። ፈቃድ የተሰጣቸው ኩባንያዎችን በፖታሽ በብረትና በወርቅ ምርቶች የሚሰማሩ ኩባንያዎች መሆናቸውን የተነገረው። በዚህ መሰረትም በፖታሽ ምርት ለኢትዮጵያ ኢንቨስትመንት ሆልዲንግ፣ በብረት ምርት ለZYT BDIM እንዲሁም ደግሞ በወርቅ ምርት ለቤሮን ማይኒንግ የማዕድን ፈቃድ መሰጠቱም ተነግሯል። የንግድና ቀጠናዊ ትስስር ሚኒስቴር ምርት ለሚደብቁ ነጋዴዎችና ላኪዎች ማስጠንቀቂያ መስጠቱ ተነግሯል። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነት የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንከር ያለ ማስጠንቀቂያ አስተላልፏል። ይህም የተገለጸው የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ የ7 ወራት የውጭ ንግድ እቅድ አፈጻጸም ዙሪያ ከላኪዎች ጋር ባደረጉት ውይይት ወቅት ነው። ሚኒስትሩ ዶክተር ካሳሁን ጎፌ በኢትዮጵያ ንግድ ስርዓት ውስጥ ምርት በሚደርስበት ወቅት ዋጋ ይጨመራል በሚል ተስፋ ምርትን የማከማቸት ልምድ መኖሩን ጠቅሰው ይህ አይነት አሰራር በተለይም በዘይት በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑን ገልጸዋል። መንግስት የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ ግልጽ ዳታ በእጁ እንዳለ የጠቀሱት ሚኒስተሩ ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸውን ዳተኝነት እንዲያስተካክሉ አሳስበዋል። ምርት ገበያ ፈልጋችሁና ዋጋ ፈልጋችሁ አውጡ ሲልም ጥሪውን አቅርበዋል። ከዚህ በተጨማሪም በኢትዮጵያ ምርት ገበያ ወይም ኢሲኤክስ በኩል የሚከናወኑ ግብይቶች በተከታታይነት ያላቸውና ግልጽ መሆን እንዳለባቸውም አሳስበዋል። ማንኛውም ምርት ከገዢና ሻጭ መካከል የተከናወነበት የግብይት ትራንዛክሽን ወይም ደግሞ ደረሰኝ ሊኖር እንደሚገባም ሚኒስተሩ አሳስበዋል። አሜሪካ በሩሲያ ነዳጅ ላይ የጣለችው ማዕቀብ ማንሳቷ ተሰምቷል። አሜሪካ ይህንን ውሳኔ ያስተላለፈችው ከኢራን ጋር በከፈተችው ጦርነት የነዳጅ እጥረት ስለገጠማት እንደሆነም ተነግሯል። ስለሆነም የአሜሪካ ግምጃ ቤት በመርከቦች ላይ የተጫኑ የሩሲያ ድፍድፍ ነዳጆችና የነዳጅ ውጤቶችን እንዲሸጡ የ30 ቀናት የእፎይታ ጊዜ ሰጥቷል። ቀደም ሲል ታግዶ የነበረው የሩሲያ ነዳጅ እስከ ሚያዝያ 4 ድረስ ርክክብና ሽያጭ እንዲደረግ የውጭ ሀብቶች ቁጥጥር ቢሮ ፈቃድ ሰጥቷል ነው የተባለው። የሩሲያ ፕሬዝዳንት ልዩ መልእክተኛ ኪሪል ዲሜትሪ ለዚህ ውሳኔ በማህበራዊ
በማህበራዊ ገጻቸው በሰጡት ምላሽ የሩሲያ ኢነርጂ በዓለም ላይ የተከሰተውን አስከፊ የኃይል አቅርቦት ቀውስ ለማቃለል እጅግ አስፈላጊ መሆኑን ገልጸዋል። ዲሚትሪቭ ይህ ውሳኔ በአሁኑ ወቅት በመጓጓዣ ላይ የሚገኘውን ወደ 100 ሚሊዮን በርሜል የሚጠጋ የሩሲያ ነዳጅ ሊመለከት እንደሚችልም ተናግረዋል። የአሜሪካ የግምጃ ቤት ጸሐፊ ስኮት ቤሰንት ቀደም ሲል ህንድ ከሩሲያ ነዳጅ እንድትገዛ የተጣሉ ገደቦችን ማቃለላቸውንና በጭነቶች ዙሪያ የነበሩ እንቅፋቶችን ማንሳታቸውም ይታወሳል ብለዋል። በመጨረሻም የቴክኖሎጂ መሰናዶአችንን ወደ እናንተ እናደርሳለን። ሀያት ከማል አዘጋጅታልናለች። ሰው ሰራሽ የማሰብ ችሎታ ወይም ኤአይ ከሰዎች ወይም ከእንስሳት እውቀት በተቃራኒ የማሽኖች ወይም የሶፍትዌሮች የማሰብ ችሎታ ነው። የማሰብ ችሎታ ያላቸው ማሽኖች የሚያዳብርና የሚያጠና የኮምፒውተር ሳይንስ የጥናት መስክ ነው። እንደነዚህ ያሉት ማሽኖች ኤአይ ተብለው ሊጠሩ ይችላሉ። ኤአይ ቴክኖሎጂ በመላው ኢንዱስትሪ፣ መንግስትና ሳይንስ በስፋት ጥቅም ላይ ይውላል። አንዳንድ ከፍተኛ ግምት ያላቸው መተግበሪያዎች፣ የተራቀቁ የድረገጽ ፍለጋ ሞተሮች ለምሳሌ ጉግል ሰርች፣ የድጋፍ ስርዓቶች በዩቲዩብ፣ አማዞን እና ኔትፍሊክስ ጥቅም ላይ የዋሉ መረዳት፣ የሰው ንግግር እንደ ጉግል አሲስታንት፣ ሲሪ እና አሌክሳ፣ ራስን የሚያሽከረክሩ መኪኖች ማለትም ዌይሞ፣ ጀነሬቲቭ እና የፈጠራ መሳሪያዎች ቻት ጂፒቲ እና ኤአይ፣ ጥበብ እንዲሁም ሱፐር ሂውማን ጨዋታና ትንታኔ በስትራቴጂ ጨዋታዎች እንደ ቼዝ እና ጎ ናቸው። ይህም በ2020ዎቹ የጸደይ ወቅት ላይ ኩባንያዎች፣ ዩኒቨርሲቲዎችና ቤተ ሙከራዎች በዩናይትድ ስቴትስ ውስጥ በሰው ሰራሽ የማሰብ ችሎታ ረገድ ከፍተኛ እድገት በማድረግ ረገድ ከፍተኛ የሆነ ስራ ሲሰሩ ቆይተዋል። የተለያዩ የኤአይ ምርምር ንዑስ መስኮች በተወሰኑ ግቦችና በተወሰኑ መሳሪያዎች አጠቃቀም ላይ ያተኮሩ ናቸው። የኤአይ ምርምር ባህላዊ ግቦችን ማመዛዘን፣ የእውቀት ውክልና፣ እቅድ ማውጣት፣ መማር፣ የተፈጥሮ ቋንቋን ማቀናበር፣ ግንዛቤና የሮቦቲክስ ድጋፍን ያካትታል። እነዚህን ችግሮች ለመፍታትም የኤአይ ተመራማሪዎች የፍለጋና የሂሳብ ማመቻቸት፣ መደበኛ አመክንዮችን መስራት፣ አርቲፊሻል ነርቭ ወይም ኔትወርኮችንና በስታቲስቲክስ የተደገፉ ነገሮችን ሊጠቀሙ ይችላሉ። ኤአይ ደግሞ በስነ ልቦና፣ በቋንቋ፣ በፍልስፍና፣ በኒውሮሳይንስ እና በሌሎች በርካታ ዘርፎች ላይ ይካተታል። ለሰዓቱ ያዘጋጀንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።